ከተመካከርን ከተነጋገርን ከተደማመጥን ውጤት ላይ እንደምንደርስ ያየንበት ነው። ከተነጋገርን ችግሮቻችን እንፈታለን። በመሳሪያ ምን ጊዜም ያሸነፈ ኃይል የለም። ዛሬ የሀገሪቷ ቁልፍ መነጋገሪያ አጀንዳዎች መካከል ዋነኛው የሀገራዊ ምክክር ጉባኤው የመጨረሻ ውሳኔዎች ናቸው። አዲስ አበባ የፍጥጫው ማዕከል በፈረንጆቹ አገላለጽ ዋይልድ ካርድ ሆናለች። በምክክሩ ማጠቃለያ ምዕራፍ ደስተኛ አልሆኑም የተባሉት የአማራ ተወካዮች ጉባኤውን ረግጠው እስከ መውጣት ደርሰዋል። ዛሬ በሚጠናቀቀው ጉባኤ ምን እየተባለ ነው? ምን አይነትስ አቋሞች ተንጸባረቁ? እንመለስበታለን። የመረጃ ቅኝታችንን ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያን ዕጣ ፈንታ ከተነበዩበት ምዕራፍ እንጀምርም። ኢትዮጵያ ልትፈርስ ነው ያልተባለበት የእያንዳንዱ ፖለቲከኛ ማሟሻ ቃል፣ ኢትዮጵያ ልትበተን ነው የሚሉ አነሆላይ ወጎች ለዘመናት ስንሰማ ኖረናል። ነገር ግን እኒህን አዘውትሮ የሚናገሩ አካላት ሕይወታቸውና የእንጀራቸው መንገድ እንጂ ይህ የኢትዮጵያ መንገድ እንዳልሆነ ማስታወስ ያስፈልጋል። ፕሬዝዳንት ታዬ አጽቀሥላሴ በምክክሩ ለዘመናዊት ኢትዮጵያ ይበጃል የተባሉ ምክረ ሐሳቦች እንደቀረቡና ይህም ዘመን ተሻጋሪ አዲስ ሐሳብ የሚወለድበት መንገድ እንደሆነ ተናግረዋል። ኢትዮጵያውያን የምናደርገው ውይይት ወደ እርጋታና ስክነት የሚወስድ ነው ያሉት ፕሬዝዳንቱ በሂደቱ የቱማታ ስሜት የለም፣ ያዙ ይልቀቁኝ ስሜት የለም ብለዋል። የኢትዮጵያ የፖለቲካ አውድ ከተቃርኖ ከደመኛነት ወደ ይቅርታ እንዲራመድ መሰረት የጣለ ምክክር ነው ሲሉም ተደምጠዋል። የተለምዶ የፖለቲካ ማጠንጠኛ የአምባጓሮ የአመጽ የነፍጥ አዙሪት ወደ ሰላምና መደማመጥ እንዲሸጋገር በር ከፍቷል ባይ ናቸው። ኢትዮጵያ ልትፈርስ ነው ልትበተን ነው የሚለው ለዘመናት ሲሰማ የቆየ ንግግር እንዳለ ጠቅሰው ይህ ግን ንግግሩን የሚያሰሙን አካላት የእንጀራቸው መንገድ እንጂ የኢትዮጵያ መንገድ አይደለም ብለዋል። ከዚህ በኋላ መንገዷ መስቀለኛ ሳይሆን ቀጥ ያለ ነው ሲሉም ስለ ኢትዮጵያ ተናግረዋል። ሀገራዊ የምክክር ጉባኤው በ38ኛ ቀን ውሎው በስራ ቡድን ደረጃ የጸደቁ የአጀንዳ ምክረ ሐሳቦችን ለምክክሩ ጠቅላላ ጉባኤ አቅርቧል። ኮሚሽኑ አስተውየዋለሁ ሲል ይፋ ያደረገው የምክክር ውሳኔ አሰጣጥ መመሪያ ለጠቅላላ ጉባኤው የሚቀርቡ ምክረ ሐሳቦች በጭብጨባ እንደሚጸድቁ የሚጠበቁ ሲሆን ጠንካራ ተቃውሞ የሚገጥማቸው ጉዳዮች ደግሞ እንደማይጸድቁ አስቀምጧል። መሰል ውሳኔ የሚተላለፍባቸው የምክክር ሂደቶች ምልአተ ጉባኤ ተሟልቶ ሊከናወኑ እንደሚገባም በመመሪያው ተደንግጓል። ምልአተ ጉባኤ ተሟልቷል የሚባለው ደግሞ ከአጠቃላይ ተመካካሪዎች መካከል 75 በመቶ ሲገኙ ነው። ሀገራዊ ምክክር ኮሚሽን እስካሁን ትክክለኛውን የተመካካሪዎች ቁጥር ያላሳወቀ ሲሆን ነሐሴ 15 ቀን 2018 ዓ.ም የተካሄደው ጠቅላላ ጉባኤም ምልአተ ጉባኤው መሟላቱ ሳይረጋገጥ የተካሄደ መሆኑን ምንጮች ተናግረዋል። በዚህ ጉባኤ በስምንቱም አጀንዳዎች ዙሪያ የተመካከሩ የሥራ ቡድኖች ያጠናቀሯቸውና በጋራ ማረጋገጫ ቡድን እንዲደራጁ የተደረጉት ምክረ ሐሳቦች ቀርበዋል። ከአጀንዳ ምክረ ሐሳቦች በተጨማሪም ኮሚሽኑ በፌዴራል ከተሞች አጀንዳ ጉዳይ እንዲያሸማገል በሚል ያቋቋመው ኮሚቴ ያዘጋጀው ምክረ ሐሳብም ለጉባኤው ቀርቧል። የክልሎች ፕሬዝዳንቶች፣ የሁለቱ ከተሞች ከንቲባዎች፣ የሃይማኖት ተቋማት ተወካዮች፣ የሀገር ሽማግሌዎች፣ የሴቶች ተወካዮች፣ የወጣቶች ተወካዮችና ሌሎች አካላትን ማቀፉ የተነገረለት የሽምግልና ኮሚቴ በከተሞች አጀንዳ ዙሪያ ከጥቃቅን ቡድን ጀምሮ የተካሄደውን የምክክር ሂደት ተመልክቶ የውሳኔ ሐሳብ እንዲያቀርብ በኮሚሽኑ ኃላፊነት ተሰጥቶት ነበር። ይህ ኮሚቴ ነሐሴ 14ና 15 ተመካክሮ ያዘጋጀውን ምክረ ሐሳብ ለኮሚሽኑ ማቅረቡን ምንጮች ገልጸዋል። ምክረ ሐሳቡ ለጠቅላላ ጉባኤው እንደሚቀርብ መነገሩ ግን ተቃውሞ ያጋጠመው ጉዳይ ሆኗል። የሥራ ቡድኖች በተወካዮቻቸው በኩል ተመካክረው ያጸደቋቸውን ምክረ ሐሳቦች ለጠቅላላ ጉባኤው እንዲያነቡ መደረጉን ተከትሎ ለሥራ ቡድኖች በተሰጠው የቁጥር ቅደም ተከተል መሰረት ምክረ ሐሳቦች ቀርበዋል። በሰባተኛነት ከቀረበው የፌዴራል ከተሞች አጀንዳ ምክረ ሐሳብ በኋላ የኮሚሽኑ ኮሚሽነር ዶክተር ዮናስ አዳዬ የሽምግልና ኮሚቴው ለኮሚሽኑ ያስረከበውን ምክረ ሐሳብ ለተመካካሪዎች ለማንበብ ወደ መድረክ መውጣታቸውን የተናገሩ ምንጮች የሽምግልና ሂደቱ ተቀባይነት የለውም የሚል ቅሬታ አቅርበው የነበሩ የአማራ ክልል ተወካዮች ከጉባኤው አዳራሽ መውጣታቸውን አጋርተዋል። ኮሚሽነር ዮናስ የተመካካሪዎችን ከአዳራሽ መውጣት ቢመለከቱም ምክረ ሐሳቡን ማንበባቸው ተሰምቷል። የቀረበውን ምክረ ሐሳብ አንብበው ሲጨርሱም ከአዳራሽ የወጡ ተመካካሪዎችን አስመልክቶ ንግግር አለማድረጋቸው ነው የተሰማው። የተለያዩ አካላትን ያካተተው የሽምግልና ኮሚቴ በፌዴራል ከተሞች አጀንዳ ዙሪያ ያቀረበው ምክረ ሐሳብ በዋናነት በአዲስ አበባና የኦሮሚያ ክልል ርዕሰ ከተማ ዋና ጉዳይ መሆኑን ዋዜማ ራዲዮ ዘግቧል። በአጀንዳው የቃላት አጠቃቀም ዙሪያም አካል የሚለው ቀርቶ ተጠሪ እንዲሁም
መቀመጫ የሚለው ቀርቶ ርዕሰ ከተማ የሚሉት በጥቅም ላይ እንዲውሉም ምክረ ሀሳብ ቀርቧል። ኮሚቴው በህገ መንግስቱ አዲስ አበባ የኦሮሚያ ክልል ርዕሰ ከተማ ናት የሚል እውቅና እንዲሰጥ ባቀረበው ምክረ ሀሳብ ደግሞ እውቅና መስጠት የሚያስችሉ ናቸው ያላቸውን ሁለት አማራጮች አቅርቧል። የመጀመሪያው አማራጭ ሁሉም ክልሎች ርዕሰ ከተማቸውን መምረጥ እንደሚችሉ የሚጠቁም ድንጋጌ በህገ መንግስቱ እንዲካተት የሚጠይቅ ሲሆን፣ ሁለተኛው አማራጭ ደግሞ አዲስ አበባ ከተማ የኦሮሚያ ክልል ርዕሰ ከተማ ናት የሚል ቀጥተኛ ድንጋጌ በህገ መንግስቱ እንዲካተት የሚጠይቅ ነው ተብሏል። ኮሚቴው ያቀረበው ምክረ ሀሳብ ኮሚሽኑ ከሁለቱ አማራጮች መካከል አንዱን ለይቶ እንዲያቀርብ የሚጠይቅ መሆኑን የገለጹት ኮሚሽነር ዮናስ ኮሚሽናቸው ከጥቃቅን ቡድን እስከ ስራ ቡድን ጉባኤ ድረስ የተካሄደውን የምክክር ሂደት በቃለ ጉባኤዎች የድምጽና የምስል ክምችቶች አማካኝነት ዳግም ተመልክቶ ለሀገር ይበጃል ያለውን አማራጭ ለይቶ እንደሚያሳውቅ መናገራቸውን የዘገባው ምንጮች ገልጸዋል። የአማራ ክልል ተወካዮች ጉዳይ የተቃውሞ ድምጽ ማሰማታቸው የተሰማውም በዚህ ወቅት ነው። ኮሚሽኑ የክልል ተወካዮች ጉባኤ አባላትን ሰብስቦ የሽምግልና ኮሚቴ ለማቋቋም መንቀሳቀስ ከጀመረበት ጊዜ አንስቶ ሂደቱ የጉባኤውን አሰራር የጣሰና የምክክር ሂደቱን ወደ ኋላ የሚመልስ ነው የሚል ቅሬታ ሲያቀርቡ የነበሩት የአማራ ክልል ተወካዮች የኮሚሽኑ ኮሚሽነሮች የገቡልን ቃል ጥሰዋል የሚል ተጨማሪ ቅሬታን አሰምተዋል። ኮሚሽነሮች በጠቅላላ ጉባኤ የሚቀርበው በስራ ቡድን ደረጃ የጸደቀው ምክረ ሀሳብ ነው የሚል የማረጋገጫ ቃል ለተወካዮቹ መስጠታቸውን ያስታወሱት ምንጮች የሽምግልና ኮሚቴው ስለሚያቀርበው ምክረ ሀሳብ ቀደም ተብሎ የተነገረ መረጃ ለመኖሩን ገልጸዋል። ኮሚቴው እንዲሁም ያቀረበው ምክረ ሀሳብ የምክክር ጉባኤውን የአሰራር ሂደት ያልተከተሉ መሆናቸውንም ተወካዮቹ አንጸባርቀዋል ነው ያለው ዘገባው። የክልሉ ተወካዮች ከአዳራሽ መውጣትን ተከትሎም የክልሉ አመራሮች ተወካዮቹን እንዳነጋገሩ የገለጹት ምንጮች በአመራሮቹ ጥረት የተወሰኑ ተመካካሪዎች ወደ አዳራሽ መመለሳቸውን ጠቁመዋል። ጉዳዩ ውሳኔ የተሰጠበት አለመሆኑን የገለጹት የክልሉ አመራሮች ኮሚሽኑ ለሀገር ይበጃል ያለውን ውሳኔ እንደሚያስተላልፍ ያላቸውን እምነት በመገለጽ ተመካካሪዎችን ለማግባባት መሞከራቸውም ተሰምቷል። በክልሉ ፕሬዝዳንት አረጋ ከበደ መሪነት ወደ ጉባኤው የተመለሱት ተመካካሪዎች የጉባኤውን ሂደት አጠናቀው መውጣታቸውንም የዘገባው ምንጮች ጠቁመዋል። ኮሚሽኑ ከስራ ቡድኖች የተረከባቸውን ምክረ ሀሳቦች በራሱ መንገድ አደራጅቶ ለሕዝብ ተወካዮች ምክር ቤት፣ ለአስፈጻሚው አካልና ለሌሎች የመንግስት አካላት እንደሚያቀርብ የሚጠበቅ ሲሆን በአዲስ አበባ ጉዳይ ምን አይነት ውሳኔ ሊያሳልፍ ይችላል የሚለው ጉዳይ ተጠባቂ ሆኗል። ሐምሌ 8 ቀን 2018 ዓ.ም በይፋዊ መርሃ ግብር ጅማሮን ያደረገው ሀገራዊ ምክክር ጉባኤ ዛሬ ነሐሴ 16 ቀን ይፋዊ የማጠናቀቂያ መርሃ ግብሩን እንደሚያከናውን ተነግሯል። የመረጃ ቅኝታችን እንደቀጠለ ነው። ከዚሁ ከምክክር ጉባኤው ጋር የተያያዙ ነጥቦችን የምናነሳው በግል ጉዳይ በሚል ምክንያት ወደ አሜሪካ ካደረጉት ጉዞ የተመለሱት ኮሚሽነር መስፍን አርአያ በጠመንጃ ማናችሁም አታሸንፉም ሲሉ ሞግተዋል። የሀገራዊ ምክክሩ የመዝጊያ ስነ ስርዓት ዛሬ ነሐሴ 16 2018 ዓ.ም ሲከናወን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከተመካከርን፣ ከተነጋገርን፣ ከተደማመጥን ውጤት ላይ እንደምንደርስ ያየንበት ነው ሲሉ ገልጸውታል። 4000 ሰዎች ለዚህ ሁሉ ቀናት ይቆያሉ ወይ የሚል ጥያቄ ቢነሳም ምክክሩን ማጠናቀቅ ተችሏል ሲሉ ጠቅሰው በምክክሩ የተነሱ አጀንዳዎች በየክልሉና በሁለቱ ከተሞች ለሚደረግ ምክክር መነሻ እንደሚሆኑ ገልጸዋል። የምክክር ሂደቱም ይሄ የወንዝ ጥያቄ አይደለም፣ ይሄ የጋራ ነው በሚል አውድ እንደተከናወነ የሚናገሩት ፕሮፌሰር መስፍን በመሳሪያ ያሸነፈ ኃይል የለም፣ ማሸነፍ የሚቻለው በንግግር ነው ሲሉም ተደምጠዋል። በመርሃ ግብሩ ላይ በክብር እንግድነት የተገኙት የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ የኢትዮጵያ የምክክር ሂደት የጎረቤት ሀገራትን የሚያነሳሳ ነው ብለዋል። ዛሬ ቅዳሜ እየተካሄደ ባለው የሀገራዊ ምክክር የመዝጊያ ስነ ስርዓት ላይ ተገኝተው ንግግር ያደረጉት ኡሁሩ አዲስ አበባ ስትታረቅ ጎረቤት ሀገራት ለራሳቸው ትግል ማቆሚያ ይጠቀሙበታል ብለዋል። ኢትዮጵያ ሁሉም ህዝቦቿ ያስፈልገዋታል ያሉት ኬንያታ የፖለቲካ ልዩነት ግጭት የሚያደርሰውን ጉዳት እንደማይመጥን በንግግራቸው ጠቅሰዋል። ከዚህ ቀደም በነበረው ግጭት ለውይይት በሩን በመክፈት አፍሪካውያን የነበራቸውን ሚና ጠቅሰው ክርክሩ ሲያልቅ አንድ ሀገር ነው የሚቀራችሁ ብለዋል። ለአፍሪካውያን ችግር ከውጭ በሻንጣ የሚመጣ መፍትሄ ሳይሆን አህጉራዊ መፍትሄ እንደሚበጅም ተናግረዋል። የኢትዮጵያ ጉዞ አፍሪካን የሚያነሳሳ ይሁን ሲሉም አክለዋል። የመረጃ ቅኝታችንን በአብን ተቃውሞ አቋም እንቋጭ። አብን በሀገራዊ ምክክር ጉባኤው ላይ በጀርባ በር የተፈጸመው ህገወጥ ጣልቃ ገብነት ለህዝብ ይፋ ካልተደረገ እውቅና አልሰጥም ሲል አስደንጋጭ አቋም አንጸባርቋል። የአማራ ብሔራዊ ንቅናቄ አብን ላለፉት 5 ሳምንታት ሲካሄድ በቆየው ሀገራዊ ምክክር ጉባኤ ማጠቃለያ ላይ በጀርባ በር የተዘጋጀ አጀንዳ በማቅረብ የተፈጸመውን ህገወጥ ጣልቃ ገብነትና የአድሏዊ አሰራር ድርጊትን በተመለከተ የብሔራዊ ምክክር ኮሚሽኑ ለህዝብ ግልጽና ህጋዊ ማብራሪያ ካልሰጠ በስተቀር
ለሂደቱ እውቅና እንደማይሰጥ ነው ይፋ ያደረገው። ንቅናቄው ዛሬው ባወጣው ይፋዊ መግለጫ እንዳስታወቀው የምክክር ሂደቱ በውይይትና በሰላማዊ መንገድ ችግሮችን የመፍታት ባህልን ለማስጀመርና በህዝቦች መካከል አዎንታዊ ስምምነቶችን ለመፍጠር ከፍተኛ አስተዋጽኦ ነበረው ብሏል። ሆኖም ግን በጉባኤው ማጠቃለያ ላይ በአባል ተመካካሪዎች ያልተመረመረና ያልተስማሙበትን ተቀጥላ አጀንዳ በጀርባ በር በማስገባት በኩል በጥቂት የኮሚሽኑ አባላትና ከፍተኛ የመንግስት ባለስልጣናት የተፈጸመው ህገወጥ ድርጊት የኮሚሽኑን ገለልተኛነት ያጎደፈ ነው ሲል ወቅሷል። አብን አክሎም ድርጅቱ እውቅና የሚሰጠው በጉባኤው ሲወያዩባቸው በቆዩትና በቃለ ጉባኤ ላይ በተያዙት 8 መሰረታዊ አጀንዳዎች ላይ የተደረሱትን የስምምነት ማጠቃለያዎች ብቻ መሆኑን በመጠቆም መላው የኢትዮጵያ ህዝብም በሂደቱ ማጠቃለያ ላይ የተፈጸመውን ህገወጥ አሰራርና ህዝብን ለክፍፍል የሚዳርጉ ፖለቲካዊ ሴራዎችን በጋራ እንዲያወግዝ ጥሪ አቅርቧል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።